በምዕራፍ 1 ቁጥር 1 ላይ ተሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። አሁን የሚያሳየው ተሎ ይሆን ዘንድ የሚገባውን ተሎ ይሆን ዘንድ የሚገባውን ሲል ይህ ቃል ተሎ የሚሆነው በዮሐንስ ጊዜ ቤተክርስቲያን ተሳዳለች፣ ዮሐንስ ተግዟል። በኔርቫን ዘመነ መንግስት ቅድም እንዳልኩት ብዙዎቹ ሰማዕትነትን ተቀብለዋል። የሮም ነገስታት ክርስትናን በይፋ አግደዋል። ክርስቲያኖች በዋሻ ውስጥ ካልሆነ በስተቀር በይፋ የጸሎት ቦታ የላቸውም። ክርስቲያን መሆናቸው ብቻ ወንጀል ሆኖ እንደ ወንጀል ተቆጥሮባቸው ተሳደዋል። ስለዚህ ተሎ ይሆን ዘንድ የሚገባውን በሌላ በኩል ደግሞ በዚህ የሚሆነው ተሎ ይሆን ዘንድ የተገባው የጌታ መምጣት ድንገት እንደሚሆን ለማሳየት ነው። ስለዚህ የተገለጠው ይሄ ነው። ተሎ የሚሆን ለኢየሱስ ክርስቶስ የሰጠው የሚል ለኢየሱስ ክርስቶስ የሰጠው የሚለው ንባብ ራሱ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ የሰማይና የምድር ተውበኒ ኩነኔ የሰማይ ወምድር የሰማይና የምድር ፍርድ ወይም ግዛት ተሰጠኝ ነው የሚለው። ስለዚህ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ሁሉ ግዛት የእርሱ ብቻ ይሆናል። ይህም እግዚአብሔር ለኢየሱስ ክርስቶስ የሰጠው የሚል ነው ሰጠው። በሌላ በኩል አብ በማንም አይፈርድም፣ ፍርድን ሁሉ ለልጁ ሰጠው እንጂ የሚለው ቃል ይህም መሰጠትን ያመለክታል። ጌታችን ኢየሱስ ክርስቶስ ሰውም አምላክም ነው እና ከአባቱ የተሰጠውን ነገር ይገልጥልናል ማለት ነው። ኢየሱስ ክርስቶስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። አመለከተ የሚለውና አመለከተ የሚለው በጥልቅ ማሳየትን ያመለክታል። ይህም በትክክለኛ በጥልቅ ይህ ማለት ወራእየ ትሬኡ ወይትነጽሩ ማየት ታያላችሁ አትመለከቱ ማለት መመልከት ውስጥን በጥልቅ መመልከት ነው። ማየት አይነ ስጋ፣ መመልከት አይነ ልቡና ተብሎ ይጠራል። ወይም ማየት ስጋዊ አይን፣ መመልከት ደግሞ መንፈሳዊ እይታ። ስለዚህ አመለከተ ሲል መንፈሳዊ እይታው በጥልቅ የሚመጣውን የሚሆነውን የሚያመለክት ነው ማለት ነው። ባሪያ ተብሎ የተጠራው ዮሐንስ ነው። ባሪያ ማለት ትርጉሞች አሉት። በአንድ በኩል ባሪያ ማለት በግዴታ ተገዝቶ የገዢው ንብረት የሆነ ማለት ነው። ይህም ማለት በሮም ዘመን ጊዜ ባሪያዎች በብር ይገዛሉ፣ እንደ ሸቀጥ የጌታቸው ንብረት ይሆናሉ። ስለዚህ የራሳቸው ፈቃድ የሌላቸው ማለት ነው። በሌላ በኩል ደግሞ ባሪያ ማለት በፈቃዱ ራሱን ለጌታው የሰጠ ማለት ነው። ይህም ጳውሎስ ገብሩ፣ ሙሴ ገብረ እግዚአብሔር፣ የእግዚአብሔር ባሪያ ሙሴ፣ የኢየሱስ ክርስቶስ ባሪያ ሙሴ ማነው ጳውሎስ ሲባል በፈቃዱ ራሱን ለእግዚአብሔር ያስገዛ። ሶስተኛው ባርነት ደግሞ በደሙ የተገዛ ማለት ነው። ይትኩኑ አግብርተ ሰብእ እስመ እግዚአብሔር አጋዘክሙ፣ እግዚአብሔር ነፃ አውጥቷችኋልና የሰው ባሪያ አትሁኑ ሲባል ነፃነቱ በደሙ ገዝቷችኋልና ማለት ነው። አኮ በወርቅ ወበብሩ ዘተቤዘወነ፣ የተገዛን በወርቅ በብር አይደለም። ባሪያዎች በወርቅና በብር እንደሚገዙ እኛ ለክርስቶስ የተገዛ ነው በብርና በወርቅ አይደለም በደሙ ነው እንጂ ይላል ጴጥሮስ። ስለዚህ ባሪያው ሲል በፈቃደኝነት ለጌታው ራሱን ያስገዛ የጌታው ንብረት የኢየሱስ ክርስቶስ ንብረት ወይም ሀብት የሆነ የተሰጠ በደሙ የተገዛ ለማለት ነው። ለባሪያው ብሎ የተናገረ እንግዲህ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ።
አሁን የዮሐንስ አገልግሎት ነው ለእግዚአብሔር ቃልና ለኢየሱስ ክርስቶስ። ለእግዚአብሔር ቃል ሲል በብሉይ ኪዳን የተነገረው ሁሉ መፈጸሙን በተለይ በራእየ ዮሐንስ ቅድም እንዳልኩት የኦሪት በተለይም 5ቱ ብሔረ ኦሪት ወይም 5ቱ የሙሴ መጻሕፍት በግልጽ ሲፈጸሙ የታዩበት ለማለት ነው ለእግዚአብሔር ቃል የተባለው። እዚህ ላይ ቃለ እግዚአብሔር በአንድ በኩል ቃለ እግዚአብሔር ሲል ኢየሱስ ክርስቶስ ማለት ነው። ይህም ዮሐንስ በመጀመሪያ ቃል ነበረ ብሎ ከተናገረው ቃል አንድ ይሆናል። ለኢየሱስ ክርስቶስ መሰከረ ሲል አንደኛ ዮሐንስ በወንጌሉ ራሱ እናንተ ታምኑ ዘንድ አምናችሁም የዘላለም ሕይወት ይኖራችሁ ዘንድ ይህ ተጻፈ ሲል መሰከረ። በሌላ በኩል ደግሞ ያየነውን እንመሰክራለን ብሎ በዮሐንስ መልእክት ደግሞ አሁንም ምስክር መሆኑን ተናገረ። ከዚህም መሰከረ። ስለዚህ መሰከረ፣ ወደደ፣ በደሙ አጠበን የሚሉት ቃሎች ከወንጌሉ ጋር ተመሳሳይ እንዳላቸው ይኸውም ጸሐፊው አንድ መሆኑን የሚያመለክት ነው ማለት ነው። ስለዚህ ምስክርነቱን ነው የሚናገረው። መመስከር ማለት ይህ የማይቀር ነው፣ እውነት ነው ብሎ ማወጅ፣ መናገር፣ ማብሰር ነው። ስለዚህ ወንጌልን መስክሩ ሲባል ማብሰር፣ ተስፋውን መናገር። የራእየ ዮሐንስ ተስፋ ይበዛበታል። ምንም እንኳ ብዙ ችግሮች ቢታዩበትም የአማኞቹ ተስፋ የሚሰጥበት፣ ድል መጨረሻ የሚገኝበት፣ አውሬው፣ ዘንዶው፣ ሐሰተኛው መሲህ የሚሸነፉበት ስለሆነ በተስፋ የተሞላ ነው። ስለዚህ ምስክርነት ወይም የምስራሽነት አለው ማለት ነው። ላየውም ሁሉ መሰከረ። አሁን ላየው ሁሉ አቡ ቀለምሲስ ማለት የተገለጠ ይፋ የሆነ ራእይ እይታ ማለት ነው። ስለዚህ ዮሐንስ ያየውን ዝም አላለም፣ ጽፎ አቅርቦልናል ማለት ነው። ላየውም ሁሉ መሰከረ። ስለዚህ ላየው ነገር አንደኛ የዓይን ምስክር ነው ማለት ነው። ሁለተኛ ያየውን ዝም አላለም፣ ለሌሎች መስክሯል፣ አስተምሯል ማለት ነው። ይህ ወንጌሉንም መልእክቱንም ይጨምራል የዮሐንስን ማለት ነው። የዓይን ምስክር ነው ዮሐንስ። እዚህም የዓይን ምስክር ነው፣ በወንጌሉም የዓይን ምስክር ነው፣ በመልእክቱም የዓይን ምስክር ነው። ዮሐንስ የዓይን ምስክር መሆኑን ይነግረናል። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ከሶስት ነው የተከፈለ። አሁን ዘመኑ ቀርቧልና ሲል የቤተ ክርስቲያን ዘመን የሚጀምረው ሐዋርያት ካስተማሩበት ጊዜ ጀምሮ ነው። ይህ ማለት ቤተ ክርስቲያን ተመስርታለች። የእግዚአብሔር ጉባኤ በዓለም አቀፍነት ተመስርታለች። የእግዚአብሔር መንግስት በምድር ላይ ተመስርታለች። የእግዚአብሔር መንግስት የተመሰረተችው በመልካም ነገር ናት። የእግዚአብሔር ቤተክርስቲያን እንደ መቅረዝ ሆና በምድር ላይ ማብራት ጀምራለች። ክርስቶስ በመቅረዙ ውስጥ መብራት ጀምሯል። ስለዚህ ዘመኑ ቤተክርስቲያን ከተመሰረተችበት፣ ቤተክርስቲያን ማለት የእግዚአብሔር ማህበር፣ የእግዚአብሔር ጉባኤ፣ የእግዚአብሔር ሕዝብ ማለት ነው። ስለዚህ የዘመኑን መቅረብ ያስረዳናል። የዘመኑን መቅረብ ይህ ማለት በሌላ በኩል ምን ማለት ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ ከሚለው ጋር አንድ ነው። መንግስተ ሰማያት የተባለችው የክርስቶስ አዳኝነት፣ የቤተ ክርስቲያን መመስረት፣ አሕዛብ ወደ እግዚአብሔር መንግስት መግባታቸው፣ በምድር ያለችው የእግዚአብሔር መንግስት መኖሯን ያመለክታል። ስለ እግዚአብሔር መንግስት ክርስቶስ ሰፊ ትምህርት አስተምሯል። በወንጌሉ የደጋገመ በልዩ ልዩ ምሳሌ የእግዚአብሔር መንግስት እያለ ወይም መንግስተ ሰማያት እያለ ነው የሚናገረው። እዚህም ዘመኑ ቀርቧል ሲል ይህን ያመለክታል። አሁን ብፁዓን የተባሉት እነማን ናቸው የሚል ነው። የሚያነበው የትንቢቱን ቃል የሚሰሙ በውስጥ ያለውን የሚጠብቁ የሚያነቡም ብፁዓን ናቸው፣ የሚሰሙም ብፁዓን ናቸው።
በውስጡ ያለውን የሚጠብቁ ብፁዓን ናቸው። ብፁዓን የሚለው ቃል በግሪኩ ሐሳብ እንደኛው ግዕዝ የተመሰገኑ የሚል ጠባብ ቃል አይደለም። በውስጡ ቅድም እንዳልኩት የተባረኩ፣ ደስ የተሰኙ፣ ክብር ያላቸው የሚል ቃል አለው። ክብር ያላቸው ለምሳሌ ዳዊት ቃል አንዱን ብንወስድ ብፁዓን እለተሃድገ ሎሙ ኃጢአቶሙ፣ ኃጢአታቸው ይቅር የተባለላቸው የተባረኩ ናቸው ማለት በኃጢአታቸው ምክንያት እርግማን አይደርስባቸውም፣ ከኔ ወግዱ አይባሉም ለማለት ነው። ስለዚህ የተባረኩ ናቸው ማለት በንስሐቸው በረከትን ያመጣሉ ወይም ይቅርታን ያመጣሉ ወይም ደስተኞች ናቸው ነው። ብፁዓን ማለት ደስተኞች፣ የተባረኩ እና ክብር ያላቸው የተከበሩ የሚል ነው። ይህን የሚያሰኘው የሚያነበው የትንቢቱን ቃል የሚጠብቅ የሚሰማ ሦስቱም ብፁዓን ተብለዋል። በዮሐንስ ራእይ ብፁዓን 7 ጊዜ ተብሏል። ብፁዓን የሚል ቃል 7 ጊዜ ተደጋግሞ ተናግሯል። እንግዲህ በሚቀጥለው ሰባቶች ብዙ ስለምናያቸው ሰባቶቹን በሰፊው እያየነው ስለምንሄድ ነው። ከዚያ በኋላ 7ቱ አብያተ ክርስቲያናት ነው የሚቀጥለው። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት የጻፈው መሆኑን ያያል። ይህ ማለት እስከ ምዕራፍ 3 ላይ 4 ሌላ አዲስ ነገር ስለሚጀምር 7ቱ አብያተ ክርስቲያናት እስከ ምዕራፍ 3 ድረስ ምዕራፍ 3ን ጨምሮ ማለት ነው የተነገሩ ናቸው ያሉ ናቸው። እነዚህ 7 አብያተ ክርስቲያናት እስከ ዓለም ፍጻሜ ያለሽውን ቤተክርስቲያን ባህሪ ይገልጣሉ። የከበሩ አሉ፣ የተነቀፉ አሉ፣ የታወቁ አሉ፣ ደግሞ ሙታል የተባሉ አሉ፣ ራቁትህነ የተባሉ አሉ፣ አታይም የተባሉ አሉ፣ የተመሰገኑ ደግሞ አሉ። የተመሰገኑ አሉ፣ በከፊል የተነቀፉም አሉ። ቦዛ ይሰከ የምነቅፍ ነገር አለኝ በዚህ መልካም ነት የተባሉ ነገር ግን እነዚህ 7ቱ አብያተ ክርስቲያናት በጊዜው በእስያ በትንሹ እስያ አሁን በቱርክ የሚገኙ አብያተ ክርስቲያናት ናቸው። እያንዳንዳቸው ካንዱ ከተሞቹ ይታወቃሉ። 80 ኪሎ ሜትር ያህል ይራራቃሉ እያንዳንዳቸው እና አሁንም በካርታ የሚታዩ በመጽሐፍ ቅዱስ ካርታ ራሱ ያሉ አብያተ ክርስቲያናት ናቸው። በካርታ የሚታወቁ አሁን በቱርክ ውስጥ የሚገኙ አብያተ ክርስቲያናት ናቸው 7ቱ አብያተ ክርስቲያናት። ነገር ግን እነዚህ አሁን ያለሽውን ቤተክርስቲያን የሚገልጹ ወይ የሚወክሉ ናቸው። ባህሪዋንም፣ ውድቀቷንም፣ ትንሣኤዋንም፣ ምስጋናዋንም የሚገልጡ ናቸው። እንግዲህ ካለውና ከነበረው ይህ ካለው ያለው የሚለው ኦሪት ዘጸአት ምዕራፍ 3 ላይ የተወሰደ ቃል ነው። ሙሴ የእግዚአብሔርን ስም በጠየቀ ጊዜ ያለ የሚኖር ይህ ምንድነው? ያህ ያህዌ ነው የሚለው ዕብራይስጡ ያህ ያህዌ ያለ የሚኖር ይህም ካለው ማለት አሁንነትን ያመለክታል። አሁንም አለ ማለት ነው። ይህ ማለት በእኛ ግዕዝ ምን ማለት ነው? ሕያው ማለት ነው። ሕያው ማለት ነው። ሕያው ያለ አሁን ያለ በውስጥ ያለ አሁንም ያለ የነበረ ሳይሆን ያለ ተብሎ የነበረ የሚለው ዓለማት ከመፈጠራቸው በፊት ያለውን ነው። እንግዲህ እዚህ ላይ ያለ ሲል አብ ወልድ መንፈስ ቅዱስ በአንድ ባህሪ ያሉ መሆናቸውን የሚያረጋግጥ ነው። ምክንያቱም ያለ የሚኖር ስንል በእኛ ተረጓጎም ይህን ስም አይሁዳውያን በጣም ስለሚፈሩት ጠርተውት አያውቁም። ያህዌ ይሄዋ ብለው ነው የሚጠሩት፣ ጠርተውት አያውቁም። በዚያ ፈንታ አንዳንድ ጊዜ አዶናይ ይላሉ፣ ሌላ ጊዜ ደግሞ ሰማይ ብለው ይጠሩታል ስሙን ላለመጥራት። ለምሳሌ ምልክትን ከሰማይ ልታሳየን እንፈልጋለን ማለት ውስጡ ከእግዚአብሔር ማለት ነው። መንግስተ ሰማያት ማለት
ውስጡ መንግስተ እግዚአብሔር ማለት ነው። ዮሐንስ ማቴዎስ ወንጌላዊ በአይሁድ ባህል ስለጻፈው መንግስተ እግዚአብሔር በማለት ፈንታ መንግስተ ሰማያት ስለዚህ ያለ የሚኖር በዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ አለሁ የሚለው ቃል ያህዌ የሚል ነው። ስለዚህ በጣም ተናደዱ። ስሙን ራሱ ያህዌ ብሎ ስለጠራ ክርስቶስ ያህዌ ማለት የአንድነት ስም ነው ማለት ነው። ያህዌ ብሎ ስለጠራ ድንጋይ አንስተው ሊወግሩት ነበረ ይላል። ያህዌ የሚለው የእግዚአብሔር የከበረ ስም ነው። በሌላ በኩል ያህዌ ማለት የኪዳን ስም ተብሎ ይጠራል። እነሱ ሕዝብ ሊሆኑ እሱ አምላክ ሊሆናቸው ከእስራኤል ጋር ኪዳን የገባበት ስም ነው። ስለዚህ ካለው ሲል አሁን የኪዳን ስሙን እኛ የክርስቶስ ክርስቶስ የኛ መሆኑን የኪዳን ስሙን እያስታወሰን ነው። ወይም ደግሞ እኛ ውሉደ እግዚአብሔር የእግዚአብሔር ልጆች እሱ ደግሞ የኛ አባት መሆኑን እያረጋገጠልን ነው ማለት ነው። ከነበረው የሚለው ግን ያው ቅድመ ዓለም ከመፈጠሩ በፊት የነበረ ማለት ነው። ከሚመጣው የሚለው በክብር የሚመጣ መሆኑን የሚገልጥ ቃል ነው። በክብር የሚመጣ መሆኑን ነው የሚያረጋግጥልን። በዙፋኑ ፊት ካሉት ከሰባቱ መናፍስት መንፈስ ቅዱስ ነው። ይህም ጸጋውን ነው የዘረዘረው። ጸጋው በትንቢተ ኢሳይያስ ምዕራፍ 11 ላይ 7 መንፈስ ተብሏል። እንዲሁም በቆሮንቶስ ደግሞ ምዕራፍ 12 ላይ የሚሰጠው ጸጋ ተቆጥሮ ወደ 7 ይጠጋል። ስለዚህ ዘውቱ መንፈስ ቅዱስ ብሎ ይተረጉመዋል። ሌላ መንፈስ ቅዱስ ጸጋው 7 ነው ማለት ፍጹም ነው ማለት ነው። ፍጹም ነው፣ የተሟላ ነው። የመንፈስ ቅዱስ ጸጋ ነው የሚገልጠው። እዚህ አሁን 7 ፍጹም ከታመነው የሚለው የሚሰጠው ዋጋ ማለት ነው። የሚሰጠው ዋጋ እርግጠኛ ነው፣ የታመነ ነው። ክርስቶስን ራሱ ዘውቱ አሚን ይለዋል። ይሄውም የታመነ ይህ ማለት ለተናገረው ቃል ለሚሰጠው ዋጋ እጅጉን የታመነ ማለት ነው። የታመነ ማለት ነው እና ከታመነው ማለት ለገባው ቃል የታመነ ነው። አይጠረጠርም፣ ቃሉ ይፈጸማል ነው። ከታመነው ምስክር ማለት ደግሞ በጲላጦስ ፊት የመሰከረው ምስክርነት፣ ለዓለም የመሰከረው ምስክርነት፣ ወንጌልን ያስተማረው ምስክር፣ በተለይም ደግሞ የሙታን ትንሣኤ እንዳለ የሰጠን ምስክርነት ነው። ከሙታን በኩር ማለት ሙታን ይነሳሉ። ለመነሳታቸው መጀመሪያ የተነሳ ክርስቶስ ነው። እነዚህ የክርስቶስ ስሞች ናቸው። እንግዲህ የሶስቱ ስም እዚህ ጠርቷል። ካለው ብሎ አብ፣ ከሰባቱ መናፍስት ብሎ መንፈስ ቅዱስ፣ ከታመነው ምስክር፣ ከሙታን በኩር የሆነው ብሎ ወልድ ነው። በዚህ ውስጥ ግን ካለው የሚለው አብም ወልድም አሉበት ማለት አብም ወልድም መንፈስ ቅዱስም አሉበት። ምክንያቱም እግዚአብሔር የሚለው ስም ስለሆነ በዚህ ውስጥ እግዚአብሔር ደግሞ የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር እብል በእንተ አብ ወወልድ መንፈስ ቅዱስ ይላል። እኔ እግዚአብሔር ባልኩ ጊዜ ሃይማኖተ አበው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናገራለሁኝ ማለት ነው። ከሙታን በኩር እናገራለሁኝ። ከሙታን በኩር ማለት አሁን የተነሳ ብቸኛ ለዘላለም ሕያው ሆኖ የሚኖር እሱ ነው ማለት ነው። በኩር ማለት ጀማሪ ማለት ነው። ስለዚህ ለሙታን ለመነሳታቸው ነው በኩር የሚሆነው። ለመነሳታችን ወደፊት ለምንነሳውን ትንሣኤ በኩር ነው። የምድር ነገስታት ሁሉ ገዥ፣ ነገስታት ሁሉ ያልፋሉ፣ እሱ ገዥ ብቻ ሆኖ ይኖራል። ይህም ንጉሠ ነገስት። መንግስቱ ሰላማዊ፣ መንግስቱ ክፋትን ማስወገድ፣ መንግስቱ ጨለማን ማራቅ፣ መንግስቱ ዘላለማዊ ሕይወትን መስጠት። ስለዚህ ከነገስታት የሚበልጥበት አንዱ ነገስታት ይህን አይሰጥም። የእሱ ንጉስነት ደግሞ
የፍቅር ንጉሥ፣ የሰላም ንጉሥ፣ የሕይወት ንጉሥ፣ የኃይል ንጉሥ፣ የመንግሥተ ሰማያት ንጉሥ፣ ዓለምን የሚያሸንፍ በመልካም ነገር ሁሉ፣ በመልካም ስጦታዎች ሁሉ፣ በጸጋ ሁሉ ዓለምን የሚያሸንፍ የሚገዛ። ስለዚህ የተለየ ገዥ ነው። ነገስታት በዚህ አንዱም ንጉሥ ይህንን ሊያደርግ ሊሰጥም አይችልም። ስለዚህ የነገስታት ገዥ ማለት ነገስታት ራሱ እነዚህ ነገር ያስፈልጋቸዋል፣ በዚህ ነገር ይገዛቸዋል ማለት ነው። ከዚያ ከኢየሱስ ክርስቶስ ይልና ኢየሱስ ማለት ያው እግዚአብሔር ያድናል ማለት ነው። በማቴዎስ ወንጌል ሲተረጉም ምንድነው? ወትሰምዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለህ። እስመ ውእቱ ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ እሱ ሕዝቡን ከኃጢአታቸው ያድናቸዋልና። ኢየሱስ የሚለው ስም ከኃጢአት የሚያድን ተብሎ ይተረጎማል ማለት ነው። ኢየሱስ ከኃጢአት የሚያድን መድኃኒት እግዚአብሔር ያድናል ነው፣ ግን ከኃጢአት የሚያድን። ስለዚህ ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ፣ የስሙን ኃይል እና ትርጉሙንም እስመ ውእቱ ዘያድኅኖሙ ለሕዝቡ ብሎ ለሕዝቡ ሕዝቡን የሚያድን እሱ ነው ብሎ ስለተረጎመው የስሙ ኃይል ማለት ኢየሱስ የሚለው ትርጓሜው ማለት ደግሞ ሕዝቡን ከኃጢአት የሚያድን ማለት ነው። ስለዚህ ክርስቶስ የሚለው መሲህ ብለን በዕብራይስጥ መሲህ፣ በግሪክ ክርስቶስ፣ በግዕዝ ቅቡ፣ በአማርኛ የተቀባ ውስጡ ንጉሥ ማለት ነው። ከዚህ በኋላ ጸጋና ሰላም ለእናንተ ይሁን ነው። ጸጋ ማለት በነፃ ዋጋ ሳይከፈልበት የተገኘ ስጦታ የሚለውን ነው የሚያረጋግጥልን። ጸጋ የዘላለም ሕይወት፣ በዚህ በእኛ አተረጓጎም ሀዩ ከመመላየት እንደ መላእክት ሕያው ሆኖ መኖር ከእግዚአብሔር የተሰጠ ጸጋ ነው። ተስፋ መንግሥተ ሰማያት፣ የመንግሥተ ሰማያት ተስፋ ጸጋ ነው። በሞቱና በትንሣኤው የተገኘ ትንሣኤና ሕይወት ለእኛ ጸጋ ሆኖ ነው የተሰጠን። ስለዚህ እነዚህም ጭምር ነው። በደሙ መታጠብ፣ ይህም ጸጋ ሆኖ ነው የተሰጠን። የእግዚአብሔር ልጅ መሆን፣ ይህም ጸጋ ሆኖ የተሰጠን። ሰላም የሚለው ሻሎም ነው። በዕብራይስጡ ሻሎም ማለት ነው ሁለንተናዊ እረፍት የሚል ትርጉም አለው። ሁለንተናዊ እረፍት ማለት ፍጹም እረፍት፣ አለመረበሽ፣ አለመታወክ፣ አለመደንገጥ፣ በእግዚአብሔር የሚገኝ ፍጹምና ሁለንተናዊ እረፍት ማለት በሌላ በኩል ውጫዊና ውስጣዊ እረፍት። ውጫዊ ማለት የጦርነት አለመኖር፣ ያለመራብ፣ ያለመታወክ። ይህ ውጫዊ የምንለው ከጦርነት ጋር የተያያዘ ውጫዊ የሆነ፣ ውስጣዊ ደግሞ የአእምሮ ሰላም እና ውስጣዊና ውጫዊ እረፍት ማለት ነው። እና ለእናንተ ይሁን። ይህ ምኞት ነው። እስካሁን ያየነው እንግዲህ ዮሐንስ እንደ መግቢያ የተጠቀመበት ቃል ነው ማለት ነው። እስከዚህ ይበቃናል ማለት ነው። መግቢያው ረጅም ስለሆነ እስከዚህ ድረስ ያለው የዮሐንስ ራእይ ትርጉም ነው። መግቢያዎቹ ሰፋ ያሉ ሐሳቦች የመጽሐፉ መግቢያ አተረጓጎሙ እንዴት ብሎ እንደሚተረጎም እንትን ስላል ነው። እንግዲህ እንደዚህ ያሉት እንዲህ ያለ የጸለየ ጥሩነትም አለው። አንዳንድ ጊዜ ደግሞ ዝም ብሎ ለእንትን ሳይሆን ቃሉ ራሱ ብፁዓን በቃሉ ተመርኩዘን ነው። ለምንድን ነው ቃሉ ምንድን ነው ያለ? የሚያነቡት፣ የሚሰሙት፣ የሚጠብቁት ብፁዓን ናቸው። አሁን ከዚህ ነው በቃሉ ነው። እያንዳንዱ ሰው አንድን የእግዚአብሔርን ቃል ለሌላ ዓላማ ማዋል። ይህን ዳዊት የጸለየ አይቻለሁ። በዚህ በእንትን ይህን የጸለየ ለዚህ መፍትሄ ይሰራል፣ ይህን የጸለየ ለዚህ። በፍጹም እንደዚህ ያለ እኔ አልቀበልም፣ አልወድምም። የእግዚአብሔር ቃል ይጠቅማል። የእግዚአብሔር ቃል ለማንኛውም ይከለከላል።
ነገር ግን ይህ ለዚህ ተብሎ የተከፋፈለ አናገኝም። እኔ አሁን እንደሚሰማው እኔም እሰማለሁ ይህን ለዚህ መጸለይ ግን ቃሉ ምን ጊዜም ለሙሉ ህይወት ለዚህ ብቻ ሳይሆን ለሁለንተና ይጠብቃል፣ ለሁለንተና ይጠቅማል። ቃሉ ራሱ በውስጥ ሲሰርጽ ሲያድር ለሁለንተና ይጠብቃል እና ይህን ለዚህ ብለን መስጠት ግን የለብንም፣ መልመድም የለብንም። ቤተክርስቲያንም መልመድ የለባትም። ከተባለም እንደተባለው የሚያነበው የሚሰማው የሚጠብቀው ብፁዕ ነው። በቃ ይህ እኮ በቂ ትልቅ ተስፋ ነው። ስለ ብፁዕነት እኮ ቅድም ተናግሬያለሁ። የተባረከ ነው፣ ደስተኛ ነው፣ ክብር አለው፣ ክብር በውስጡ የእግዚአብሔር ክብር ይሰጠዋል የሚል ንባብ ስላለ በተጻፈው ብንሄድ ከዚያ ከትርጓሜ ላይ አንድ አባት 7 ጊዜ ጠጥቼ ደግሜ ብጠጣው ምስጢር ገለጸልኝ ብለው መስክረዋል የሚል ንባብ አለ ከራእየ ዮሐንስ ትርጓሜ እና ይህ ተፈጽሞላቸዋል። ግን ሁልጊዜ ይህንን አይነት ለዚህ ዓላማ እንዲህ ይደረግልኝ ብለህ አንድ ነገር እንትን ማለት የለም። ፍጹም በዚህ መሰረት ነው መባል ያለበት። ማለት መጠበቅ አለብኝ፣ መስማት አለብኝ፣ ማንበብ አለብኝ ብሎ ከዚህ ከተጻፈው ተስፋ ጋር የተጻፈው ተስፋ በቂ ስለሆነ በዚያ መልኩ ቢሆን ባይ ነኝ እና የዮሐንስ ወንጌልም ስለ ክርስቶስ ለማወቅ ዮሐንስ ወንጌል ነው። በቃ ክርስቶስን ልወቅ ካለ አንድ ሰው ዮሐንስ ወንጌል ነው። ምክንያቱም እኔ ነኝ እያለ ነው ክርስቶስ የሚናገረው። እረኛው እኔ ነኝ፣ ሕይወትና ትንሣኤ እኔ ነኝ፣ የወይኑ ግንድ እኔ ነኝ፣ የዘላለም ሕይወት እኔ ነኝ፣ ሕያው እንጀራ እኔ ነኝ፣ ቸሩ እረኛ እኔ ነኝ። ክርስቶስ ማን ነው ለማለት የዮሐንስን ወንጌል እናነባለን። ቤተ ክርስቲያን ምን ላይ ናት፣ ምኗ ይገለጻል የሚለው ደግሞ የምናነበው ራእየ ዮሐንስ ነው። ራእየ ዮሐንስ በምድር ያለችው የእግዚአብሔር መንግስት ወይም ቤተ ክርስቲያን ምን ፈተና እንዳለባትና የዓለምን ሁኔታ ደግሞ ቁልጭ አድርጎ ወደፊት ስናየው በደንብ አድርጎ ያሳየናል። የሚመጣውንም ያለውንም ያለፈውንም ቅድም በመግቢያው እንደተናገርኩት የሚመጣ በዚህ ንባቡ ላይ እሱ ካለው አሁን ከነበረው የሚለው ከሚመጣውም ጭምር ነው የሚናገረው ራእዩ ለማለት ነው። እሺ ክቡር አባታችን የኔታ አንድ ወንድማችን የጠየቀውን ጥያቄ ሰውን ኮመንት ላይ ያዩት ይሆናል። ምናልባት አባታችን 7ቱ አብያተ ክርስቲያናት እስከ ዓለም ፍጻሜ ያለችው ቤተክርስቲያን የሚወክሉ ከሆነ እኛ በዚህ ዘመን ያለ ነው በየትኛው ቤተክርስቲያን ውስጥ ነው የሚል ነው። ልገባ ነው እያንዳንዷ ቤተክርስቲያን ምን እንደምትመስል ያው እኛ ይህንን ባልልም ግን ከንባቡ ላይ ስላለ 7ቱ እያንዳንዳቸው ይተነተናሉ። እሺ 1 2 3 7 እያለ ስለሚዘረዝር 7ቱ አንተ እንዲህ ነህ ስለሚል ስለዚህ ከየትኛይቱ ከምለው እገባለሁ እንሄድበታለን። 7ቱ በተራ ቦታ ስላላቸው ነው። በጣም ጥሩ። ስለዚህ መልሱ የሚሆነው የተከታተለ ሰው ያገኘዋል የሚለው ነው። አዎ 7ቱ ተራ ስላላቸው እዚህ በኋላ እኮ ወደ ትንሽ ይሄድና ለገሌ ቤተክርስቲያን ይህን ጻፍለት ተብሎ ነው እንትን የሚለው። እሺ ክቡር አባታችን ሌሎችም ጥያቄ ያላችሁ ካላችሁ ጥያቄ መጠየቅ ትችላላችሁ። በድምፅም የኔታ መጋቢ አዲስ ፍሬው ሀሳብ መስጠት ይቻላል ወይ አስተያየት እያሉ ነበርና ይቻላል። የሚጠቅም ስለሚሆን ለሁላችን የሚጠቅመን ስለሚሆን አስተያየት ሀሳብ ያው የሚያንጸው የተሻለ የሚያደርገው ሰውን ሀሳብ ነውና ይቻላል። የኔታ እሺ ድምጽ ይሰማል? ይሰማል። በመጀመሪያ ይህንን መርሃ ግብር ለጠቆሙኝ ሰው ያው ስለሚሰሙኝ እጅግ አመሰግናለሁ። በራቅቶሳዊንም እጅግ በጣም አመሰግናለሁ። እንዲሁም ሲመስለኝ ዲያቆን ዮሐንስ የሚለው ፕሮፋይል ይመስለኛል አሁን እያገለገሉን ያሉት። እግዚአብሔር ይስጥልኝ። የኔታን እንግዲህ ትምህርት ቤት ሳለው በዝና ነው የማውቃቸው። ከዛ በኋላ አንድ ቀን በአጋጣሚ ቅድስት ማርያም መስቀል ተሳልም ያለው ያንን እንደ ትልቅ በረከት እቆጥረዋለሁ። አሁን ልል የፈለግኩት ምንድን ነው፣ በፊት ለፊታችን ጸሎተ ሐሙስ ነው ያለውና እንደው ምናልባት የእናንተን ፕሮግራም ክላሽ ለማድረግ እና በመሀል ገብቼ የሆነ ለማቋረጥ አይደለም። የጸሎተ ሐሙስ ዕለት ግን እነዛን 4 ወይ 3 ነገሮች
ማታ እንደ ማህበር ቀለም ብንሰማቸው ደስ ይለኛል። ምናልባት እንደውም ይቻል ከሆነ ጨርሼ። እሺ ያው እሳቸው በዛም ቀን ይኖራሉ። ያው እንግዲህ ሕማማት ላይ አገልግሎት ይበዛል። በእርግጥ ግን ፕሮግራሙ ስለማይቋረጥ ሁልጊዜም እንግዲህ በዛ ቀን የኔታን እነዛን ነገሮች እንዲነግሩ ወይ በዋዜማውም ልናደርገው እንችላለን ምናልባት። ያለዛ ደግሞ በዕለቱ ይሄኛው እንዳይቋረጥ ከተፈለገም እስኪ ቀናቶችም ስላሉን እንመካከርበትና እርሳቸው ይገኛሉ ዙሮ ሐሙስ እዛው ላይ ይገኛሉ። የሚሆነውን በጣም ጥሩ ሀሳብ ነው። ሁላችን ብንሰማው ደስ ይለናል። በእንደነዚህ አይነት ሊቃውንቶች ቢነገር ለብዙዎቻችን ያው ሐዲስ ምስጢርም የሚገልጽ ነገርም ይሆናልና ወይ በዋዜማው ሮብ ያለዛ ደግሞ ሐሙስ አመቻችተን በዋዜማው ቢሆን ደግሞ የበለጠ እንደዛ እናደርጋለን። ወይ ሮብ እስኪ የኔታ ምን ይሉ ይሆን? አይ ደስ ይለኛል። በተለይ ቅዱስ ቁርባን ከብሉይ ኪዳን የተመሰረተ ሀሳብ አለው። በጣም እንትን ጥልቀትም አለው። ብዙ ደግሞ አብያተ ክርስቲያናት የሚለያዩበትም የሚገናኙበትም ስላለ ብንወያይበትም እንነጋገርበትም እኔ ደስ ይለኛል። ደስተኛ ነኝ እኔ። እንዲያውም ሀሳቡን ላቀርብ ነበርኩ ሐሙስ ያን እንትን አድርገን ሌላ ጊዜ ስለሚቀጥለ ራዩ ሐሙስን በዚያው በወቅታዊ አሁን የእንትናን ሆሳዕናን እኔ ዛሬ ነው የጀመርኩኝ። ከትንቢቱ ጀምር ያለው እንትኖቹን ምክንያቱም የቲክቶኳ ትናንሽ ደቂቃ ስለሆነች ብዙ ጊዜ ከሳምንት ጀምሬ ነው እንትን ምል ደግሞ የጌታ ጾም ፍጻሜ ሰይጣን የተሸነፈበትን ስለጨረስኩኝ እንትኗን ጨምር እላለሁ እና እንደዚህ እያደረግን ወቅታዊ የሆነውን ደግሞ ብንሄድበት ጥሩ ነው ባይ ነኝ። በጣም ጥሩ የኔታ። ስለዚህ ሮብ እናድርገው የኔታ። ሮብ በዋዜማው ይቻላል። ስለዚህ ሁለቱንም ቀን ካላለቀ ሀሳቡ ሰፊ ነው። በእርግጥ ካላለቀ ረቡዕም ሐሙስም ያለዛ ደግሞ ሁላችሁም ሀሳብ ሰጡበትና እነ መላከ ገነትም ሰዓቱ ታች ሰዓት የምትጠይቋላችሁ። ሰዓቱ ሁልጊዜም ዘወትር ከ3 ሰዓት እስከ 5 ሰዓት ፕሮግራም አለ። ከ3 ሰዓት እስከ 5 ሰዓት ነው ሁልጊዜም። ሌላው ፎሎ ተደራረጉ። ሁላችሁም ሁሉንም ፎሎ አድርጓቸው። 34 ከፍ ዝቅ ይላል እስከ 40 ሰው ድረስ አለና ሁላችሁም ፎሎ አድርጓቸው። እዚህ ያሉ ሊቃውንቱን እርስ በርሳችሁም ፎሎ ተደራረጉ። ፎሎ እንደራረግ ይጠቅመናል። ያው ፕሮግራም ሲኖርም በዛው ማወቅም ስለሚቻል ቤቱን ጴራቅሊጦሳዊ ሚዲያንም እነ የኔታንም እነ ሊቀ ሊቃውንት እነ መጋቤ ሐዲስ መምህር ፍሬው ታችን ብዙ ሊቃውንቶች አሉ ሀሳብ እየሰጡ ያሉ ላይ ገስት ላይ ያልገቡ ፎሎ ተደራረጉ ሁላችሁም። ስለዚህ ሐሙስና ሮብ በዛ ይቀጥላል። የኔታ የሚገኙልናል ቃል ገብተውልናል እገኛለሁ ብለዋል። ደስ የሚል ነገር ነው። ስለዚህ ጥሩ ሀሳብ ነው የተነሳው። ወቅታዊ ነገር ሲኖር እንደዚህ ሁልጊዜም ያው አስፈላጊውን ነገር እያስቀደምን ያኛው የሚቀጥል ነገር ስለሆነ ያ ይቀጥላል። ወቅታዊ ነገር ሲኖር ደግሞ ይቀድማል። እግዚአብሔር ይመስገን። ጥሩ ነው በጣም። ክቡር አባት ምንድነው አባታችን ቁጥር 4 ከዙፋኑ ፊት ካሉት ከሰባቱ መናፍስት የሚለው ሀሳብ ቅዱስ መንፈስን ነው ወይስ ሰባቱን መላእክት አለቆች የሚል ጥያቄ ነው። አላየሁትም ነበር አልፎኝ፣ እንደውም እየተከታተልኩኝ ነበር። ኮመንት ይተረጉመዋል እኮ አሁን መጀመሪያ ላይ ስላለው እንጂ ዘውቱ መንፈስ ቅዱስ እሱም መንፈስ ቅዱስ ነው ብሎ ይተረጉመዋል። ስለሚተረጉመው ወደፊት እናገኘዋለን። መንፈስ ቅዱስ መሆኑን ራሱ ተርጉሞ ስለሚናገር ማለት ነው። ሆሳዕና አሁን ነው ኔትወርክ ሲይዛቸው ትዝ ያለኝ የኔታ ያዕቆብንና ሆሳዕና ብሎ በግዕዙ መድኃኒት የሚል ትርጉም አለው አይደል የኔታ? በእኛ ተረጓጎም ሆሳዕና የሚል መድኃኒት ነው። ግን የዚህ የዕብራይስጡ ቃል ሆሻዕና ካለ አሁንና እንደማለት ነው። አሁን አድን ነው ዋናው ነገር የሚገናኘው። እግዚኦ አድህንሶ ካለው ጋራ የዕብራይስጡ ቃል አድህንሶ የሚለውና ሆሻዕና የሚለው አንድ ነው እንትኑ ሐሳቡ። ስለዚህ አሁን በዕብራይስጡ አሁን አድን ነው፣ በእኛ ግን መድኃኒትም ተብሎ ይጠራል።
እኮ ሆሳዕናን ለመጮህ ሲሞክሩ ኔትወርክ ሲይዛቸው እንዴት መድኃኒት አልሆነም ለኔትወርክ ብዬ እኮ ነው። እሱ የቆየ ጉንፋን ስለሆነ ነው። እሺ የኔታ